በሀገረ ግብጽ ተወዳጅ ከሆኑ ሰማዕታት አንደኛው ነው። በግብጻውያን ዘንድ ተጠርቶ የማይጠገብ በወጣትነት እድሜው ሩጫውን የጨረሰ የክርስቶስ ሙሽራ ሚና ሰሩይ በታይካ ሰማይ በልጅነቱ የቅድስና ሕይወትን ገንዘቡ ያደረገ ምድራዊ ክብርና ስልጣንን የመነነ ቅዱስ ሚናስ በዛሬው ዋኖቻችን መርሃ ግብር ወደ እናንተ የምናቀርብላችሁ ይሆናል። አብራችሁን ቆዩ። ያው እንግዲህ ቅዱስ ሚናስ ያው ሰማዕት ነው። ለሃይማኖቱ ብዙ ታሪክ የሰራ ነው። ወጣት ነው። ያው ይሄ ዓለም ያላታለለው የዚህ ዓለም ስልጣን ያልማረከው ቀርሞ በሕፃንነቱ ፈጣሪውን ፈልጎ ወደ ፈጣሪው የሄደ ታላቅ ሰማዕት የተዋበ በመልክም የተዋበ መልከኛ እንደ ፀሐይ የሚያበራ ሚናስ ሆይ ቅላቱ ከሮማን ለሚቀላ ጉንጭህ ሰላምታ ይገባል እንዲል ያው በዓለም የታወቀ እስከሆነ ነው። ጥንቱ ነገሩ ሚናስ የሚናስ አባት አውዶክሲዮስ ይባላል። ክርስቲያን ነው። ያው ፍጹም ክርስቲያን ነው። በክርስትና ስርዓተ ጋብቻን ፈጽሞ በመሪውጥ አገር መኮንን ተሹሞ የሚኖር ነው። በዚያም በመሪውጥ አገር በመኮንነት ሳለ ያው ወንድምየው በቅናት ተነሳበት ይላልና ወንድሙ ተመቀኘውና ከንጉስ አጣለው ይላል። ከንጉስ ያጣለው ንጉሱ ያው የጎደው መስሎት ደግሞ ወደ አፍራቃያ እንዲሄድ አደረገው። ከዚያ አሰደዶ ወደ አፍራቃያ ሄዶ በአፍራቃያ ሀገር ያው ስራውን ይዞ በዚያው በመኮንነቱ ስራውን ቀጠለ ይላልና የአፍራቃያ ሰዎች ከሁሉም በላይ ወደዱት ይላል። ከሁሉም በላይ ምግባሩ ያማረ የቀና ፍርዱ ቀና የሆነ የማያዳላ በዚህ በዓለሙ ገንዘብ ማይታለል ጥሩ ሹም ሆኖ ስላገኙት የአፍራቃያ ሰዎች በጣም ከመጠን በላይ ይደሰቱበት ነበር ይላል። እና በዚህ ሳለ ያው እነሱ ልጅ የላቸውም በዚያ ሰዓት እዚያም ሲሰደድ በዚያ በአፍራቃያ ሀገር ሲኖር ያው ለብዙ ዓመታት ያገለገለ ህዝቡን ከቆየ በኋላ ያው እናቱ የእመቤታችን በዓል በሚከበርበት ወደ እመቤታችን ቤተክርስቲያን ሄደች ይላል። በዚያ ሲሄድ ቤተክርስቲያኑ ሴቶቹ በጣም አምረው ለብሰው አዳዲስ ለብሰው ቆንጅተው ልጆቻቸውን ታቅፈው ያዘሉትም አዝለው በዚያ በዓሉን በደስታ ሲያከብሩ አይታ በጣም ምርር ብላ አለቀሰች ይላል። ምርር ብላ አለቀሰች። እዛ በኋላ እመቤታችን ወርቃ ተማጸነች ከስሏ ይላል። ምን ነው እኔ ከነዚህ ከጓደኞቼ እኔ ልጅ የሌለኝ ምንድነው ለኔ ልጅ የነሳኝ ፈጣሪ በምን ምክንያት ነው በምን በደሌ ነው? እባክሽ እመቤቴ ማርያም ወደ ልጅ አማልጅኝ፣ እባክሽ እንደ ሰው አድርጊኝ፣ እንደ ሰው ልጅ አቅፊ ማየት እፈልጋለሁ። ልጅም ሲሆን በሃይማኖቱ የቀና ልጅ እንዲሆን እግዚአብሔርን የሚፈራ እግዚአብሔር እንዲያገለግል ብላ ወደ እመቤታችን ስትማጸን አሜን የሚል ድምጽ ተሰማላት ይላል። አሜን የሚል እንደው ሚናስ የሚልም ድምጽ ወደ ኋላ ተሰማላት። ያንን ጊዜ በጣም ደስ አላትና ወደ ቤቷ ተመለሰች ይላል። መካን እናትህ የጸለየች ሳለች ከእመቤታችን ቅድስት ድንግል ማርያም ስዕል አሜን የሚል ቃልን ሰምታ የተሸከመች ማህፀን ሚናስ ብላ የሰየመችህ የመድህን ክርስቶስ ምስክር የጦር መኮንን ለሆንክ ለአንተ ሰላምታ ይገባል ብለው አርክስሉስ አወድሰውታል። ይደረግልሻል የሚለውን ድምጽ ስትሰማ ሄደች ዳ ለባሏ ነገረችው። በጣም ደስ አለው ባልየውና በዚያን ጊዜ ማን ተጸነሰ? ሚናስ ተጸነሰ። ዚያን ጊዜ ጊዜውን አውቆ በጊዜው ሲወለድ በዘመኑ 9 ወር 5 ቀን ሲፈጸም ሲወለድ ያው ወደ ቤተክርስቲያን ስመ ክርስትና ለማስወሰድ ሲወስዱት እመቤታችን ባወጣችለት ስም ሚናስ ተባለ። ሚናስ ማለት የዋህ
ቅን ምእመን ማለት ነው ይላል ስመ ተርጓሚው። ቅዱስ ሚናስ ሥርዓተ ቤተ ክርስቲያንንም ይሁን ሥርዓተ መንግሥትን በሚገባ ያወቀ እንደነበር ለመረዳት አስተዳደጉን መመልከት በቂ ነው። ከአባቱ ጋር አደገ። በዚያው ያደገው በጦር አደገ፣ በሃይማኖትም አደገ። ታንጾ የክርስቲያን ልጅ እንደመሆኑ የንጉሥ ልጅ እንደመሆኑም ደግሞ የንጉሥ ጭፍራ ሆኖ የሥርዓተ መንግሥቱን እያወቀ እየተማረ አደገ። ከዛ በኋላ ግን አባቱ በተወለደ በ12 ዓመት አካባቢ ሞተበት ይላል። ሞተበትና እሱ ቀረ። እናቱም በዚያው ተከታተላ በ3ኛ ዓመቱ ደግሞ አባቱ በሞተ በ3ኛ ዓመቱ ሞተ ይችላል። ስለዚህ በዚያን ዘመን አባትም የለው እናትም የለው። እሱ ያው ይሰራ የነበረ የአባቱን ስራ ተክቶ በአባቱ እንዲተካ ያው የንጉሥ አሽከር ጭፍራ ነበረ ማለት ነው። እንደ ነገሥታቱ እንደ መኳንንቱ ልጅ አብሮ ያድጋል። እዚያን ጊዜ ስልጣን ይሰጣል። ዝም ብሎ ጭፍራ ይሆን ተመልምሎ ነው የሚሆነው። ከዚያ ከተመለመሉ ጭፍራዎች እሱ ነበረበት እና ስለዚህ በዚያን ዘመን ዲዮቅልጥያኖስ ጣዖት አቆመ፣ ከዳ ይላል። ሃይማኖቱን ከዳ። ሃይማኖቱን ሲከዳ ጣዖት ሲያቆም በቃ ያንን ጊዜ ተበሳጨ። ሚናስ ሆይ ሥላሴን ለሚያመሰግን ምስክርነትና ገድልን እንደ ዝናር ለታጠቀ ወገብህ ሰላምታ ይገባል እንዳለ ደራሲ ቅዱስ ሚናስ ሰማዕታት የተቀዳጁትን የክብር አክሊል ለመቀዳጀት እንጂ ለምድራዊ ሹመት ለምድራዊ ተድላ ወገቡን አላጠበቀም። ከዚህ ጋር መኖር አልችልም ብሎ ለቆ በቅዱሳት መጻሕፍት በስንክሳር ላይ እንደተጻፈው ወደ ጫካ ሄደ ይላል። ለቆ ጫካ ሄደ፣ ገዳም ገባ። በዚያ በገዳም ሲኖር ተጋድሎን ሲያበረታታ ሲኖር ከብዙ ጊዜ በኋላ ሰማይ ተከፍቶ አያለ። እየበቃ መጣ። በቃ እየበቃ ሲመጣ ወደ ሰማይ ሲመለከት ሰማይ ተከፍቶ ሰማይታት የብርሃን አክሊል ተቀናጅተው የብርሃን ልብስ ለብሰው ያያቸዋል። እዛ በኋላ እንዲህ ያለ ነገር አለ እንዴ ብሎ ልቦናው መንፈሳዊ ወከት ታወከበት። ስለዚህ ድምፅ አዎ በክርስቶስም የታመነ በክርስቶስም የደሙን ያፈሰሰ ይህን ክብር ያገኛል የሚል ድምፅ ሰማ ይላል። እዚያ በኋላ አይ እኔ ያለሁበት ነገር የሚጠቅመኝ አይደለም፣ እኔ እነዚህ ሰማዕታቶች ያገኙትን ክብር ማግኘት አለብኝ ብሎ ወደ ከተማ ገባ ይላል። እዚያ ወደ ከተማ ገባ፣ ሃይማኖቱን ገለጸ። እኔ ክርስቲያን ነኝ፣ እኔ ኢየሱስ ክርስቶስ ጭፍራ ነኝ ብሎ ሃይማኖቱን ገለጸ። ወዲያ ጓደኞቹ ወዳጆቹ መኳንንቱ ተው ተመለስ፣ በስልጣን ላይ ተቀመጥ፣ ግዛቱን ያዝ፣ የአባትህ ስልጣን ትተሄዳል፣ አሁንም የአባትህን ስልጣን ይዘህ ሀገሪቷን ምራ፣ የንጉሥ ልጅ ታገባለህ ምናምን ቢሉት አይ እሱ አይደለም፣ እኔ ፍቅሬ ከክርስቶስ ጋር ነው እንጂ ይሄ የምትሉኝ ሁሉ የሚያልፍ ቅድም እንደተነሳበት በእንተ ፍቅር ክርስቶስ በኢየሱስ ክርስቶስ ፍቅር አውደረ ይኩን አራዘ ሰማይ ወርቅስ አላፊ ውእቱ፣ ወርቅም ልብስም አላፊ ነው፣ የማያልፈው ኢየሱስ ክርስቶስ መንግስት ነው ብሎ ያው እንደውም በበልጥ እየሰደባቸው እስከ ጣዖታቸው እያረከሳቸው አንተም ወጣዖታቲክሙ ርኩሳን ነይክሙ፣ እናንተም ጣዖታችሁም የረከሰ ነው በእግዚአብሔር ዘንድ ዋጋ የማይሰጥ ነውና ስለዚህ ምንም እኔ በእናንተ ሽንገላ በእናንተ ምክር አልመለስም ይላል። አሁን አንዳንድ ሰው በብዙ ጊዜና የልቦናውን ሐሳብ እየቀለበሰ በወንድም እየተመከረ በሰው ገደል የሚገቡ ሰዎች አሉ። ምክር ሁለት ነገሮች ናቸው። ጥሩ ምክርም አለ፣ ጅል ምክር አለ። እዚያ እውነት መስሎት መጥፎ መንገድ ደግሞ ተመልሶ ጫካ ገብቶ የሚቀር አለ። እሱ ግን እንደነ መርቆሬዎስ እንደነ ገላውዴዎስ እንደነ ሕፃኑ ቂርቆስ ቀጥታ ወዴት ነው? ጣዖታቱን መስደብ ነው የጀመረው። ተስፋ ስለሚያደርጋት ሰማያዊት መንግሥት ስለሚያመልከውም አምላኩ ለደረሰበት መከራ የመልክአ ማር ሚናስ ደራሲ እንዲህ ሲሉ ይገልጹታል። ሚናስ ሆይ ከሆድህ ጋር አንድ ለሆነ ጎንህና ለገርፋቶችህ ቁስል ሰላምታ ይገባል። ከዛም በኋላ ያው ብዙ ስራ ሰሩት። በእሳት አቃጠሉት፣ ደበደቡት፣ ገረፉት፣ ብዙ ነገር አደረጉ። ያላደረጉት ያልሰሩት ስራ የለም። ቢቀጡትም ምንም ቢሉት ምንም እሱን ሊሸነፍላቸው አልቻለም፣ ሊሞትላቸውም አልቻለም። እና ስለዚህ ያው ይሄ ድሮ ነገሥታቱ መኳንንቱ የአካባቢያቸው ያንዱ ብሔር በእሳት ይቀጣል፣ ያንዱ ብሔር ይቆርጣል፣ ያንዱ ብሔር ደግሞ እሳት እንደ ባቢሎን በእሳት ምድጃ ይከታል። የተለያየ ሕግ አላቸው። በዚያ ሰዓት ያው ደክመው ሲሸነፉ ቢቆርጧቸው ይነሳሉ፣ ቆዳ ቢያወጧቸው ይነሳሉ። እንደነ ቶማስ ባህር ይጥሏቸው ይወጣሉ፣ ቢያሰጥሟቸው ምላሳቸውን ቢቆርጧቸው መልሶ አንደበታቸው ይናገራል።
ስለ እንደነ ጊዮርጊስ ሶስት የሙተው እንደተነሳው ቢፈጫቸው ምንም ሰማዕታት ካልተቆረጡ አንድም ነገር በማሰቃየት የሚያገኛቸው ነገር የለም። እነሱ ፍጻሜያቸው የምትደርሰው ስትቆረጡ ብቻ ነው። ከዛ በኋላ ሲደክማቸው አንገቱን ቆረጡት። ደማይ ይዋህል ይላል፣ ደም ሀሊ ወተት ከአንገቱ ፈሰሰ ከሚናስ ይላል። እና በዚያን ጊዜ በዚያ እንዳሉ ስጋው እንዳይቀበር እሳት እንዲያቃጥለው ብለው በእሳት ጥለውት ነበር እንዲቃጠል፣ እሳቱም ሳይበለው ቀረ። ከዛ አናፍስቱም ቢጥሉ የማይነኩት ሆነ። ከዛ መሃይምናን የእግዚአብሔር አማኞች አይጠፉምና በዚያው አንስተው በሳጥን ቀብረው አስቀመጡት። የስደቱ ጊዜ እስከሚያልፍ ድረስ ሰውረው አስቀመጡት። በመልጃና በጸሎቱ ለጠራው ሁሉ ፈጥኖ የሚደርስ ቅዱስ ሚናስ በገድልና በምስክር የተመላለሱ እግሮቹ፣ በጠራ ሰማያዊ ቀለም ለተሰራች ለአርጤምስ ጣዖት ያልሰገዱ ጉልበቶቹ፣ በመንግሥተ ሰማያት ከተሰበሰቡ ቅዱሳን ሰማዕታት ጋር ተድላ ነፍስን ሽቶ ተጋድሎን የፈጸመበት ቅዱስ አካሉ ያደረገው ታምር ይህ ነው እና በዛ ነገሥታቱ የአፍራቃ ነገሥታት ወደ አራቱን አህጉራት ሰራዊት ለማሰባሰብ ተነሱ ይላል። ሲነሱ ጭፍራ ለመስራት ወጣት ለመምረጥ ተነሱ። ወደ መሪውጥም ወደ አፍራቃያም ወደዚያ እየዘዋወሩ ሲሄዱ የእሱን አጽም ዘውተዱ ይላል። የእሱን አጽም ዘውት እንዲረዳን ነገራችን ጉዳያችን ሁሉ እንዲቃናልና ብለው ዘውተዱ ያል። አሁን የቅዱሳን አጽም በየሄዱበት ይሄዳል። አንድ ቦታ ተወስኖ አይቀርም። በዘመነ ሰማዕታት ጊዜና እየተላለፈ ነው የሚሄደውና ስለዚህ ዘውተዱ እዚያ ሲሄድ ባህር ላይ በመርከብ ጭረው ሲወስዱት ባህር ተነሳባቸው። ፊቱ እንደ ሪያ እንደ እባብ መልክ ያለ፣ አንገቱ እንደ ገመል ያለ አራዊት ከባህር ወጣባቸው ይላል። የዚያን ወደ ሚናስን ስጋ ለመላስ ሲቀሩ ከበርኑ እሳት ወጥታ አቃጠለቻቸው ይላል። በዚያን ጊዜና ተደሰቱኝ። ፈርተው አለቀደ ሲሉ የነበሩት በመርከቡ የነበሩት ያ እንዲህ ሆነው ተቃጥለው ሲያዩ በጣም ደስ አላቸውና የበለጠ ክብር አከበሩት ያንን አጽምና ይዘው ሄዱ። ከተሻገሩ በኋላ ነገራቸውን ፈጽሞ ሲመለሱ ወደ አፍራቃ ለመውሰድ ሲፈልጉ መመለስ አልቻለም። ከዚያ ቦታ መቀመጥ ፈልገዋል። ከዚያ ቦታ ፈልገዋል። ከዚያ ሲቀመጥ ገመል ጭነው ሂድ ቢሉት እምቢ አላቸው። ተኝቶ ተነስ ይሉት እምቢ አለ። ሌላ ገልጠው ደግሞ ቢሉ ቢደበዱ እምቢ አለ። አይ ፈቃድ እግዚአብሔር ነው እዚህ ተተነዱ ነው እዚያው ቀብረው ተሄዱ ይላል። ሲወዳ ለብዙ ዘመናት ተቀመጠ። ያየውም የለም ምንም ነገር የለም። የቅዱስ ሚናስ አጽሙ የት እንዳለ ማንም ያወቀው የለም። እዛ በኋላ ቆይቶ ብዙ ነገር በኋላ አንድ በግ የሚያረባ ሰው ነበር ይላል። በግ ሲጠብቅ ያ በግ እረኛው ወደ ኮረብታ ስር ስለተቀበረ እዚያ ሄዶ በጎች ታመዋል። ቃባ የሚባል በሽታ አለ። ታመው በዚያ በተቀበረበት እዚያ ተቀበረበት በጣም ውሃ አለ፣ የመነጨ ውሃ ጸበል አለና በዚያ ሲያልፉ ያ በሽተኛ በግ እዚያ ገብቶ እንዲውሎ ሲያልፍ ከበሽታው ዳነ ይላል፣ ተፈወሰ። ያረኛ ይሄ ከዳነ እነዚያን ምላምጣ ብሎ እነዚያኞቹን ሲያመጣቸው እነዚያም ተፈወሱ። ምን እንደሆነ ግን ጥበቡን አላወቀም። እዚያ ቦታ የማን ጸበል እንደሆነ ማን እንደሆነ ያወቀው ነገር የለም። አሁን ይሄ ነገር ሲስፋፋ ወደ ሌላ ሁሉ ሀገር ተሰማ። ሲሄድ እንደገና እንኳን የእንስሳት በሽተኛ ቀርቶ የሰው በሽተኛ እየመጣ ከዚያ እየተጠመቀ መዳን እየዳነ መሄድ ከዕለታት አንድ ቀን የንጉሥ ልጁ ቁስል የነደደች ነበረችና እሷ ታመመች። ዜናውን ሰምተው ከሩቅ ሀገር አመተዋት እዚያ ጋታ ስትጠመቅ ያችም የንጉሥ ልጅ ዳነች። የእግዚአብሔር ቸርነት መቼም በቅዱሳን መንክር እግዚአብሔር በላይ ለቅዱሳን ይሁ ይላል ነቢየ እግዚአብሔር ዳዊትና እግዚአብሔር በቅዱሳኑ ላይ አድሮ የሚሰራው ስራ እጹብ ድንቅ ያሰኛል። በሚናስ ላይ አድሮ የሰራው ስራ መጣችና ተጠመቀች፣ እሷም ተፈወሰች። ይሄ ውሃ እንዴት ነው ወይ ቤተ ክርስቲያን የለበት ወይ ምን የለበት እንዴት ነው የሚፈውስ በምን ጥበብ ነው ብላ መመርመር ጀመር ይችላል። ከዚያ በመርመር ስትጀምር ሌሊት በራእይ አነውቱ ሚናስ በዛውቱ መካን ሀሎ አጽሜ አውጽዮ እስመ እግዚአብሔር ፈቀደ ለኪ፣ በዚያ ቦታ ያለው የኔ አጽም ነውና አንቺ እንድታወጪው ስለተፈቀደልሽ እዚያ ያለውን አጽም አውጪ አላት ይላል። እዚያ በኋላ እንደገና ሄዳ ያን ኮረብታ አስቆፍራ ስታወጣው የሚናስ አጽም እንደ ፀሐይ እየበራ ተገኘ። በዛ ላይ ቤተ ክርስቲያን አሰራችለት፣ መልካም ቤተ ክርስቲያን አሳነጸች። ከዚያ በኋላ ብዙ ታምራት ተደረገ፣ ብዙ ፈውስ ተደረገ፣ ብዙ በረከት ሆነ ይላል። ስለዚህ የቅዱስ ሚናስ እረፍቱ ጥር ኅዳር 15 ነው። ሰኔ 15 ደግሞ ቅዳሴ ቤቱ ነው።
አሁን ይሄ የተገለጸበት ቤተክርስቲያኑ ከዚያ ከኋ አባገውንም ሰውንም ሁሉንም ፈውስ ከጨረሰ በኋላ ለዚያች ለመኮንኑ ልጅ ተገልጾ የመኮንኑ ልጅ አውጥታ ከለምጿ ስላዳነ ስለፈወሳት እግዚአብሔርን እያደነቀች ቤተክርስቲያን ሰራች። በዚያ አካባቢ የነበረ ሁሉም ሰው አምኖ ተጠምቆ የቅዱስ ሚናስ ቤተክርስቲያን አክባሪ ቅዱስ ሚናስን አማላጅ አድርጎ የሚኖር ሆነ ይላል አባ ጊዮርጊስ ዘጋስጫ። የክርስቶስ ምርጥ ጭፍራ ከገንዘብ ይልቅ ጽድቅን የመረጠ እንደ ጨረቃ ለደመቀና እንደ ፀሐይም ብሩህ ለሆነ ሚናስ ሰላምታ ይገባል እያሉ ያመሰግኑታል። ቅዱስ ያሬድም እንዲህ አመስግኖታል። ቅዱስ ያሬድም ያው ሚናስ ሩይ በታይ ካሰማይ ጽርቀ ዘአብደረ ምነነዋይ በእንተ ፍቅረ ክርስቶስ ወርቅ ሰከንቱ አልባስ ዘይበሊ አሌ ሃሌሉያ ገጹኒ ብሩህ ከመፀሐይ እያለ አመስግኖታል። ሚናስ ሩይ በታይ ካሰማይ ጽርቀ ዘአፍቀረ እምነንዋይ ገጹኒ ብሩህ ከመፀሐይ ይላል በመዋሥዕት ላይ ማለት ነው። ሚናስ በእግዚአብሔር መንግሥት ውስጥ የተመረጠ ነው፣ ከሁሉም በላይ የተመረጠ ነው። ጽርቀ ዘአፍቀረ እምነንዋይ ከዚህ ከዓለሙ ሁሉ ወርቅ ከሚያልፈው ከሚጠፋው ሁሉ ወርቅ ጽድቅን፣ እውነትን፣ ሰማዕትነትን ስለመረጠ በእግዚአብሔር ዘንድ ሚናስ የተመረጠ ነው። ብዙዎቹን ይወድሳቸዋል። እንደዚህ ያለ ኃላፊተ ምድረ ዘመነነ መድኃኒተ ነፍሱ ዘዴገነ ብፁዕ ሚናስ ሐራሁ ለክርስቶስ ይላል በዝማሬው መዋሥዕት ላይ እና ይሄንን ነገር ይችን ኃላፊ የመነነ የነፍሱን መድኃኒት የፈለገ ብፁዕ ሚናስ የእግዚአብሔር ጭፍራ ነው ብሎ ነው ይሄንን አሁን ያልከውን የጠቀስከውን ድርሳ የተደረሰ። አቡነ አርኮ ደግሞ ሲጠራው አለ ሚናስ ሩይ በታይ ካሰማይ ጽርቀ ዘአብደረ እምነንዋይ ሃሌሉያ እንተ ፍቅረ ክርስቶስ ወርቅሰ ከንቱ አልባስ ዘይበሊ ሃሌሉያ ሃሌ ሃሌ ሃሌሉያ አብደረ ይኩን ሐራ ዘሰማይ ይላል እና ስለዚህ እንስሳ የመጣንባቸው እነዚህ ብዙ ናቸው። እነዚህን እየተመላለሰ በእንተ ፍቅረ ክርስቶስ እንጂ የክርስቶስ ፍቅር ናት እችን ሁሉ ያደረገችው። ለዚህ ሁሉ ማንኛውን ጳውሎስ እንደተናገረው መኑ ያድገኒ ፍቅሮ ለክርስቶስ ረሃብኑ መጥዋዕትኑ ጻይርኑ። እኔን ከክርስቶስ ፍቅር የሚለየኝ ማን ነው? ረሃብ ነው? ጦር ነው? መሰደድ ነው? መራብ ነው? መከራ ነው? ማንንም ከክርስቶስ ፍቅር የሚለየኝ የለም አይደል ያለ። ስለዚህ ምን አይነት ስለ ክርስቶስ ፍቅር በእንተ ፍቅረ ክርስቶስ አለ ወርቅሰ ከንቱ ወርቅ ከንቱ አልባስ ዘይበሊ እና ባጋገሱን ቅድም ሰንጥቆ ይጣል ያልነው የሚያልፍ ወርቅ ዓለሙን የሚያታልል ዝም የማይጠቅም ወጥቶ እንኳን ስንቅ የማይሆን ከፈጣሪ ጋር የማያገናኝ አንድ ከፈን ብቻ ተከትሎት የሚሄደው ከሚያደለው ንብረቱ አንድ ከፈን ያችንም እኛ ስለሆነ ነው እንጂ እሱ ቀና ብሎ አልብሶኝ አይደለም። እኛ ራቁቱ እንዳንሰደውለን አንድ ነጠላ አልብሰን በሳጥን አሽገን ወደ መቃብር እናወርደዋለን። ገንዘቡን ግን እንዴት ነበር የሚወደው? ከራሱ አብልጦ ነበር የሚወደው ይላል። ከራሱ አብልጦ የማይጠቅም ሐዘን የሚጠቅም ሐዘን አታልቅሱ ይልና እዚህ ማቴዎስ 5 ምዕራፍ ላይ ቁጥር 3 ላይ እዚያ ያትተዋል አንድምታው ላይና የማይጠቅም ለቅሶና የሚጠቅም ለይታችሁ አልቅሱ ሲል
የሚያብልጦ የሚወደው እንደራሱ የሚወደው ነቆጠቅጥቆ የሚወደው ሶስት ነገሮች አሉ። ከራሱ አብልጦ የሚወደው ገንዘብ፣ እንደራሱ አድርጎ የሚወደው ሚስቱ፣ ልጆቹ፣ አጥቅቶ የሚወዳቸው ነዳያን ናቸው ይላል። ከራሱ አብልጦ ኢየሱስ ንጉሥ ጠራው ይላል እና እዚያ ገጸ በረከት ዞት የሚሄድ አጣ። ሲያጣ እስቲ ራሴ አብልጬ የምወስደው ልሄድና ላናግረው። ሲሄደው ራሱ ላይ የሚወደውን ሲያናግረው ምን ሰጠው? አንድ ነጠላ ብቻ ሰጥቶ አይ እግዚአብሔር ይስጥህ ምን አደርጋለሁ ብሎ ሰደደው ይላል። አይ ምንም ቢሆን ወደ እንደራሴ አድርጎ ወደሚወደው ልሄድ ብሎ ደግሞ ሄደ። እነዚያ ደግሞ እንደራሱ አድርጎ የሚወዳቸው አልቅሰው እስከ በሩ አወጥተው ሸኙት ይላል። እንደው ምንስ ቢሆን ንቄ አጥቅቼ ወደው ወዳጄ ልጠይቀው ብሎ ደግሞ አጥቅቶ ወደዚያ ወደ ዳው ሄደ አለ። እዚያ ሄዶ ሲያናግር ምን ቸግሮ ልብሱ አለልህ፣ ወርቁ አለልህ፣ ይሄንን ብር ይዘህ ይሄንን ለብሰህ ሂድ ከንጉሱ፣ እኔም ከንጉሱ ባለሟል ነኝ ያነጋግራለሁ፣ እንትን በረኞችም ጓደኞቼ ናቸው እነግርላለሁ፣ ቀጥታ ገብተህ ትነጋገራለህ አሉት አለ። አይ ይሄ ምሳሌ ነው። ከራሱ አብልጦ እንደሚወደው ያልኩ ማን ነው? ገንዘብ ነው ብያለሁ። አንድ ነጠላ ሸኘ ሰጥቶ ሰኞ አይደል ያልኩ? ለከፈንያችሁ እዚያ ሁሉ ካለው ወር ከራሱ አብልጦ የሚወደው መከፈኛ ነጠላ ብቻ አልቅሰው ሸኙት። እንደ ራሱ አድርገው የሚወዳቸው አይደል ያልኩ? ምንድን ነው ያልኩ? ቤተሰብ እስከ መቃብር ድረስ ነው አልቅሰው የሚሸኙት። አልቅሰው አብረን እንቀበር አይደለም በቃብር አዳፍነው ዞሮ ተመለሱ። እንግዲህ እንደ ራሱ አድርጎ የሚወዳቸው አብረው እንኳን አልተቀበሩም። አብረን እንቀበርም አላሉ፣ ልጆቹ ሚስቱም አላሉ። አልቅሰው ብቻ እስከ መቃብር ሸኝተው ሰደዱት። የጠራው ማን ነው? ንጉሱ ነው፣ ኢየሱስ ክርስቶስ ነው። በምንድን ነው የጠራው? በሞት ነው። ወደዚያ ሄጄ ምግባር ይዤ የለም የፈጣሪ ገነት የሚያወርስን ንፍረት የለኝም ምን ይዤ ልሂድ ብሎ ነው የሚያማክራቸው እነዚህን። ስለዚህ ገንዘቡን ቀረ፣ ሚስቶችም ወደ ጣሉት። ማን ሄደ? እዚያ እነዚያ ምንድን ነው ያሉት? ንጉሱ ባለሟል አይደል ያለን እኛ ነን። ወርቁ ምንም ሀኛል አይደል ያሉት? ይንቋቸው የነበረ። አሁን ሰው ምጽዋትን ይንቃል። ምጽዋት እደ ነዳያን ያንጽ አብያተ በመንግስተ ሰማያት፣ የድሃ እጅ በመንግስተ ሰማያት ቤት ይሰራል ይላል። ቤት ይሰራል እና እነዚያ ነዳያን የሰጣት እየናቀ ምን ቢያጸድቅም ባያጸድቅም እያለ ዝም ብሎ የወረጎራት ገንዘብ ጠቀመችው። እነዚያ ነዳያኖች ማን ነው? ንጉሱ የኛ ነው ማለት ማን ነው? አምላከ ነዳያን እግዚአብሔር የሚገኝ ማለት ከነዳያን ነገር ነው። የነዳያን አምላክ ነው ኢየሱስ ክርስቶስ። በረኞቹ ወዳጆቻችን ናቸው ማለታቸው ደግሞ ምን እያሉ ነው? ሚካኤል፣ ገብርኤል ቅዱሳን ሰማዕታት ናቸው። ምጽዋት የሚቀበሉ በማን ነው? በሰማዕታት በጻድቃን ስም ነው ምጽዋት የሚሰጠው። እነሱ ደግሞ አማላጆች ናቸው። እነዚህ ቅዱሳን ወዳጆቻችን ለእነሱ እንነግራቸውላቸዋለን። እነሱ ቀጥታ ያስገቧቸዋል ማለት አማልደው ከፈጣሪያቸው ጋር ያስታርቋቸዋል። ስለዚህ በእነሱ ስም ተቀብለናል፣ በእነሱ ስም ተመጽውተናል፣ በእነሱ ስም በልተናል። ስለዚህ ይሄ ሰውዬ የእኛ ነው፣ ለመንግሥተ ሰማያት ይበቃል ብለን እንነግራቸዋልና በዚያ ትገባላቸው ብለው እንዲያርገው ነገሩን አቃኑለት። ደስ እያለው ሄደ ይላል እና ስለዚህ የሰው ልጅ ገንዘብ ከሚያከማች በገንዘብ ከሚጣላ ለተራበ እየሰጠ ከተራበ ጋር እየበላ ቤተ ክርስቲያንን እያሰበ ነዳያን እያሰበ ቢኖር እንደዚህ ያለ ክብር ያገኛል። የቅዱስ ሚናስ ሕይወት ምን ያስተምረናል? ከሚናስ የምንማረው ብዙ ነገር፣ ያው በዚህ ዓለም የሚኖር ሰው እንግዲህ በወጣትነት ምን ያህል ክብር እንደሚገኝ በወጣትነት ዘመን ምንድነው ጠቢቡ ሰሎሞን ያለው? በወጣትነት ዘመን ፈጣሪን እሰበው አይደል ያለ። ሚናስ ከወጣትነቱ ጀምሮ ይሄን ዓለም የሚያልፈውን ንቆ ዓለሙን ወርቁም ልብሱም ይህን የሚያሸዋርቀውን ነገ ትቢያ የሚሆነውን ነገር ገንዘብ ያከማቹት እዚህ ነው ቁጭ ብሎ የሚከደው። እንደገና ደግሞ መልክም ቢያምር ደግሞ ይረግፋል፣ ወደ አፈርነቱ ይመለሳል። ያቺ ማርያም ተፍረት እኮ መልኳን አይታ አይደለም እንዴ ተመለሰችው? እንዲሁን አትቀርም፣ መልካም ነበረች። በቁም መስታወት አውጣ ስታይ ብዙ ኃጢአት ከሰራች በኋላ ከመጋረጃ ገብታ ሰውነቷን ስታየው እንደ ፀሐይ ያበራል። አይ እንዲሁ ነው መቅረት ቢኖር ጥሩ ነበር፣ እንዲሁ ነው መቅረት የለ ነገ እኮ ወደ አፈርነት ይቀየራል ብላ ነው እንደገና ያንን ሁሉ ሰርጓቷን አቃጠላ ትታ ወደ ክርስቶስ ፍለጋ የመጣችው። እና ስለዚህ ከዚህ የምንመለከተው በወጣትነት ዘመን እግዚአብሔርን ማሰብ፣ በዚህ በሚያልፈው በብልጭጩ ዓለም አለመታለል፣ ሃይማኖትን በገንዘብ አለመሸጥ። ሃይማኖት በገንዘብ አይሸወጥም፣ አይለወጥም፣ ምንም ነገር የለውም። ራሱ ሃይማኖት ወርቅ ናት። እንተ አጥሪያ በደሙ ኢየሱስ ክርስቶስ በደሙ የዋጃት ዋና የነጠረች ዕንቁ ሃይማኖት ናት እንጂ ይሄ ጉድጓድ ተምሶ አፈር ተምሶ ተጥሎ በእሳት ተነጥሮ የሚመጣው ዕንቁ አይደለም። ያችኛው ዕንቁ ኢየሱስ ክርስቶስ የሰጠን ሃይማኖታችን ዕንቁ ናት። ይትዳዩ ዕንቁክሙ በባሕርይክሙ ሳሩ፣ ዕንቁአችሁን ባሕሩ መካከል አትጣሉ አይደለም። በመናፍቃን መካከል በአሕዛብ መካከል ሃይማኖታችሁን አትጣሉ።
ስለዚህ እግዚአብሔር በቅዱስ ወንጌሉ የሚያለ ምንድነው? ዘይ ሀደጋባሁ ሞ ቤተወልዶ ብሲቶ ወገራሁ ወእሞ ወሃጦ እህቱን ወንድሙን እናት አባቱን እርሻውን ቤቱን ፎቁን ያልተው ለኔ ሊሆነኝ አይገባም አይደል ያለ ይሄን ሁሉ የተሆነው ይላል። ስለዚህ ከሚናስ የምንወስደው ይህ ዓለም እንደማይጠቅም በሰማይ ምን ያህል እንዳለ ሚናስ ምንድነው አለ ያልነው ቅድም ስንጠቅሰው በገዳም በጫካ ውስጥ ነው ሲገደል ቀና ብሎ ወደ ሰማይ ተመለከተ። አሁን ጻድቃን ሰማይታት ሲበቁ በአይነ በልቦና ያዩታል። ይሄ የላይኛው አይናችን የሚያየው ነገር የለም። በዚህ በእግርቻ ምንሄድበት ምጫ ካልሆነ ውስጣዊ አይን ሀበነ እግዚኦ አይንታ አይምሮ የውቀት አይምሮአችን ውስጣችን አይምሮ ግን እስከ ላይ ድረስ ይመለከታል። ሲመለከት ሰማይታት ክብራቸውን አየ። ክብራቸውን ሳያክላት ተቀናጅተው አበባ መስለው በክብር በመንግስት ተቀምጠው ሲያቸው አስቀኑት እና ስለዚህ ቀና መንፈሳዊ ቅናት ሁለት ነገሮች ናቸው። አንድ ሰይጣናዊ ቅናት አለ፣ አንድ መንፈሳዊ ቅናት አለ። ስለዚህ መንፈሳዊ ቅናት ቀናና እግዚአብሔር ደግሞ ሲያስተምረው ደግሞ በኢየሱስ ክርስቶስ የተጋደለ በኢየሱስ ክርስቶስ ያመነ ምእመን የሆነ ይሄንን ያገኛል አለው። ይሄንን ያገኛል ሲለው በግልጽ ተነገረው። አሁን ሰው እየተነገረ ያውቅም። እሱ የተነገራትን ያያትን በተግባር አሳያት። ሁላችንም ቤተክርስቲያን የምታናገረውን ሚዲያ የሚያስተምረውን ቃሉን ሰምተን ወደ እውነተኛው አቅጣጫ ብንሄድ እውነተኛው አምላክ እናገኘዋለን። ስለዚህ ነገር ግን ወደ ላይ እንደዚህ ከዋዠቅነ ወርቀን እንቀራለን እና ስለዚህ ከሚናስ የምንመኘው ገንዘብን መናቅ፣ ትሕትናን መያዝ፣ ምድራዊ ስልጣንን አለመፈለግ፣ ሰማያዊ ስልጣንን መፈለግ በወጣትነት በርጅና አይደለም። ሰው በ60 በ70 ዓመት እየመጣ መንግስት በ70 ዓመት እኮ ጦሬታ ነው የሚያወጣው። ቤተክርስቲያን ግን ጦሬታ አጣ ፍጥረቷ ስለሆነ በ70 ዓመት ተቀብላ መንኩሳ ንስሐ ሰጥታ ትይዘዋለች። በመንግስት በዓለሙ ላይ እኮ ዋጋ የለውም። ስለዚህ መንግስተ ሰማያትንም እኮ ማሰብ ያለ በወጣትነት እንደ መንግስት ስራ በወጣትነት መፈለግ እንጂ በስራ በርጅና አይደለም። እንትናም ደግሞ እሱ ቅዱስ ጊዮርጊስ በ20 ዓመቱ አይደለም የጀመረው በ20 ዓመቱ ጀመረው በ27 ዓመቱ ፈጸመው። ስለዚህ ምን ተጎዳ? መክበበ ሰማይ ተባለ። የማያልፍ ክብር አገኘ። ጽላት ተቀረጸለት። የሰማይታት አለቃ ፍታውራሪ ተባለ። ሚናስም እንደ ቅዱስ ጊዮርጊስ ፍታውራሪ ተብሏል። ስልጣን ተሰጥቶታል እና በጊዮርጊስ የወደሱት እንደ ቅዱስ ጊዮርጊስ ስልጣን ስላገኘ በእግዚአብሔር ፊት ክቡር ምእመን የተመረጠ ስለሆነ ምእመን ይለዋል። በኢየሱስ ክርስቶስ ምእመን ህሩይ አይደል ያልነው ቅድም ጽድቅ ዘምነነው ህሩይ ነው። በኢየሱስ ክርስቶስ ዘንድ ሚናስ ህሩይ የተመረጠ አንደኛ ነው እና ስለዚህ ሊያስመርጠው ያደረገውን ደግሞ የአባቱን ስልጣን ሳይፈልግ ወርቅ ሳይፈልግ አልባስ ሳይፈልግ ለጣዖት ሰግጄ የዓለሙን መስሌ ንጉሥ የወደደውን ዘመን የወለደውን መስሌ ልኑር ሳይል ስቃዩን፣ መገረፉን፣ መቆረጡን፣ በሰይፍ መከለሉን ይህንን ሁሉ እያወቀው ይህንን ሁሉ መከራ ፈጽማለሁ ብሎ መግባቱ ይህን ያስፈልገናል። እኛም አሁን ካለን ሃይማኖት ከሆነ እንደው ዝም ብለን ከምንጋደልበት ከምንማማትበት ስልጣን እግዚአብሔር ካመጣው ይወሰዳል። በእግዚአብሔር ፈቃድ ነው። መሾምም እግዚአብሔር ያልፈቀደው ይሰም ዘን ፈቀደ እግዚአብሔር ካልሾመ ማንም አይሾም ይላል። ተገዙ ለመኳንንቲክሙ ለመኳን ተገዙ ይላል። ግን እግዚአብሔር ያልፈለገው ዝም ብሎ ስግብግቡ ነው በገንዘብ ዝም ብሎ የሚገቡበት ስልጣን ውድቀት እንጂ ጽድቅ ስለማያስገኝ እዚህ እንማራለን ነው። ምቀኝነት ደግሞ መጥፎ ነው። አሁን ያንን አባቱን አውዶክሲዮስን ለስደት ያበቀው የወንድሙ ምቀኝነት ነው። ምቀኝነት እንደሚያጠፋ እንደማይጠቅም ንጉስን ከሰራዊቱ ማዋጋት ነገር ስራ። ስለዚህ እቺ ማርያምን ተፍረት ሰው 7 አጋንንት ዛውጻላት 7 አጋንንት ያቺ ምንድናት? ምቀኛ ስለሆነች ነው። እህቷ አንተ መቀኝታ ነበር ወንድሙ እንደተመቀኘ ይሄንን እሷ ደግሞ እህቷ መልካም ነበረች እና ሰው ይወዳታል። ተወዳጅ ናት። ደግሞ በዚያው ወላድ ናት። ስለዚህ በገንዛቷ ከዚህ መወደድ ያላት ከዚህ መልከኛ ከዚህ ወላድ ይህች ትመቀኛታለች ስትወጣ ስትገባ። በዚህ ምክንያት 7 አጋንንት አደረባት ይላል። እያችሁ ምንድነው? መንፈሰ ቅናት፣ መንፈሰ ሐሰት፣ መንፈሰ ትውዝት፣ መንፈሰ ክደት እነዚህ የተቆጣጠሩ 7 ሁሉ አጋንንት አደረው። 7 ነገር መንዝር ጌጥ፣ የልብስ ማቀየር፣ ሰው መናቅ፣ አረጋገጥን መቀየር፣ ሐሰት መመስከር ይህንን አጋንንት አደረባት። ሰው የሚመቀኝ ሰውና ሰውን ከነገር የሚያሳራ የሚያጣላ ሰው የአጋንንት ማደሪያ እንጂ የመንፈስ ቅዱስ ማደሪያ እንዳለ አይደለ። ሰው ሁሉ ተገንዝቦ ወደ እግዚአብሔር አንገቱን ቀና ያድርግ ይመረጣል ማለት ነው። የዛሬው ዋኖቻችን መርሃ ግብር ይህን ይመስል ነበረም። በቀጣይ ሳምንት በሌላ ዋናችን በሚሆን ቅዱስ እስከምንገናኝ ቸርን ሰንብት።
የተዋሕዶ